بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، ኢንሻአላህ ሙኽተሰር አዳ ወደዋ ኢንሻአላህ ዛሬ ክፍል 12 ይሆናል ማለት ነው። ኢብኑል ቀይም ረሂመሁላሁ ተዓላ ወንጀል የሚያመጡትን ተጽዕኖ እንዳጠቃላይ በህይወታችን ላይ አኼራም ላይ ያለውን በሁሉም ህይወታችን ላይ የሚያመጡትን ተጽዕኖዎችን እየጠቀሱ ነው። አሁንም ቀጥለናል። ዛሬ የምናነሳው ወሚን ዑቁባቲሃ አነሃ ተስሪፉል ቀልበ عن صحته واستقامته إلى مرضه وانحرافه كملونا نسأله. قال ومن عقوباتها ليلاو ونجل كمتامت أو مزز ليلاو أنها السوا ونجل تصرف القلب قلب تازورالش عن صحته كإننته واستقامته كمنور مالتنا استقامة كسناته عن صحته قلب كإننته واستقامته كسناتو تازوروالش وريت إلى مرضه ودبشتاونا وانحرافه ودتمتو تازوروالش ወንጀል በተደጋገመ ቁጥር ቀልባችን እንዲታመም ከዛ በኋላ ቀልባችን እንዲጠምም ታደርገዋለች ማለት ነው። قال وقد أجمع السائرون إلى الله تعالى وقد أجمع تسممتوال السائرون إلى الله ወደ አላህ ተጓዦች ደጋግ አላህ ባሮች ተስማምተዋል አነል ቁሉበ በምንድን ላይ የተስማሙት ቀልብ በመሆኗ ላይ ላ ቱዕጢ አትሰጥም ቀልብ ሙናሃ ፍላጎቷን አትሰጥም ማለት ከሷ የሚፈለገውን ነገር ቀልብ አትሰጥም፣ ከሷ የሚጠበቅባትን ነገር አታደርግም። ሐታ ተሲለ ኢላ መውላሃ ወደ ጌታዋ እስክትደርስ ድረስ ቀልብ የተፈጠረችበት ዓላማ አለ። ቀልብ ባልተቤት አላት። ልባችን ለላፊው ለአግዳሚው የምንሰጠው ለወንበዴ የምንሰጠው ለማንም ዱርዬ የምንሰጠው ቀልባችን ባልተቤቷ አላህ ሱብሓነሁ ወተዓላ ነው። የተፈጠረችበት ግብ አለ እስክትደርስ ድረስ ኢላ መውላሃ ወደ ጌታዋ ወደ አላህ ሱብሓነሁ ወተዓላ። ወላ ተሲለ አትደርስም ደግሞ ኢላ መውላሃ ወደ ጌታዋ ደግሞ አትደርስም ሐታ ተኩነ ሰሒሐተን ሰሊመተን ሐታ ተኩነ እስካልሆነች ድረስ ሰሒሐተን ጤናማና ሰሊማ ሰላማዊ እስክትሆን ድረስ ማለት ቀልብ የሚፈለገውን እንድትሰጥ የተፈጠረችበትን ዓላማ ትኖር ዘንድ ቀልብ ሰላማዊና ጤናማ መሆን አለበት። ሰላማዊና ጤናማ እንድትሆን ደግሞ ምን መሆን አለበት? ወላ ተኩን አትሆንም ሰሒሐተን ሰሊመተን ጤናማና ሰላማዊ ቀልብ ደግሞ አትሆንም ሐታ የንቀሊበ እስኪቀየር ድረስ ሐታ የንቀሊበ እስኪቀየር ድረስ ደዋኡሃ የሷ በሽታዋ እስኪቀየር ድረስ ፈየሲሩ ነፍሰ ደዋኢሃ ፈየሲሩ እስኪሆን ድረስ ነፍሰ ደዋኢሃ የራሷ መድኃኒት እስኪሆን ድረስ። ትንሽ ገለጻው ደግመዋለሁ። ቀልብ የሚፈለገውን ከሷ የሚጠበቅን ነገር አታደርግም፣ ስራዋን አትሰራም ወደ ጌታዋ እስክትደርስ ድረስ። ወደ ጌታዋ ደግሞ አትደርስም ሰላማዊና ጤናማ እስካልሆነች ድረስ። ሰላማዊና ጤናኛ ደግሞ አትሆንም ሐታ የንቀሊበ እስኪቀየር ድረስ ደዋኡሃ የሷ በሽታዋ ከዛስ ፈየሲሩ ይሆናል ነፍሱ ደዋኢሃ የራሷ መድኃኒቷ ይሆናል። ምን ማለት ነው? ያ በሽታው የነበረው ነገር ተቀይሮ ራሱ መድኃኒቷ ይሆናል ማለት የልብ በሽታዋ ስሜትን መከተል ነበር፣ መድኃኒቷ ደግሞ ያንኑ ስሜት መቃረን ነው። ስለዚህ ህመሟ የነበረው ነገር ማለት ስሜትን መከተል ሲገለበጥ በታገለሽ ቁጥር መድኃኒት ይሆናል ማለት ነው። ሱብሓነላህ እጅግ የሚገርም ገለጻ ነው። ማለት ነፍስህ ጋር መታገል ለራሱ ደስ የሚል ስሜት አለው። በነገራችን ከነፍስህ ጋር መታገል ይሄን አድርግ ይሄን አታድርጊ፣ ከዛ ደግሞ አንተ ስታሸንፋል ይሄንን ጻፍ ይሄንን አታድርግ ይሄንን ብላ ይሄንን ስራ፣ ነፍሳችን ጋር ትግል አለ። ሲጀመር ነፍሳችን በመጥፎ ነው የምታዝ። ኢነ ነፍሰ ለአማረቱን ቢሱእ ኢላ ማ ረሒመ ረቢ። ነፍስ በተፈጥሯ በመጥፎ ነው የምታዝ። አንተ ግን ታግለሃት በሽታዋ ራሱ መድኃኒቷ ይሆናል ማለት ነው። ያን ነው ኢብኑል ቀይም በዚህ
ገለጻቸው የፈለጉበት ማለት ነው። ቃለ ወላ የሲሑ ለሃ ለእሷ ደግሞ ይህ አይሆንም፣ ይህ አይረጋገጥላትም ማለት ያ በሽታዋ መድኃኒቷ ይሆን ዘንድ አይረጋገጥላትም ኢላ ቢሆን እንጂ ቢሙኻለፈቲ በመቃረን ቢሆን እንጂ ሀዋሃ ስሜቷን በመቃረን ቢሆን እንጂ ስሜትን መቃረን ያስፈልጋል። ፈሀዋሃ የእሷ እኮ ስሜቷ የነፍስ ስሜቷ መረዱሃ በሽታዋን ስሜትን መቀደል የቀልብ በሽታዋን ወሺፋኡሃ የእሷ ደግሞ መድኃኒቷ ሙኻለፈቱ ነፍስን መቃረኑ ነው። ነፍስን የምትለውን አለመስማት፣ ለእሷ ታዛዥ አለመሆን። ይህን ደግሞ የምናደርገው በራሳችን ትግል ጀግና ስለሆንን ስፖርት ስለሰራን ሳይሆን በአላህ በመታገዝ ነው። አላህ ካላገዘን ምንም ማድረግ አንችልም። አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲከ ረሱል ዓለይሂ ሰላቱ ወሰላም ይሉ ነበር። አላህ እገዘኝ። ነዓም ቃለ ፈኢን ስተሕከመ ከተቆጣጠረ አልመረዱ በሽታ ከተቆጣጠረ ቀልብን ቀተለ ይገላል ማለት ሰውን ይገላል ሳይሆን ነፍስን ቀልብን ይገላታል። እንዳልነው ቀልብ ትሞታለች፣ ቀልብ ትታመማለች፣ ቀልብ ሰላም ትሆናለች። አው ካደ ወይም ደግሞ ሊገላት ይቀርባል። ቀልባችን ላይ ሙሉ ለሙሉ በስሜት ከተሸፈነ ስሜት ሲሸፍነን ሐቅን ሐቅ ብሎ ማየት፣ ሐራምን ሐራም ማለት፣ ሀያ የሚባለው ነገር ከቀልባችን እየጠፋ ሙሉ ይቆጣጠረናል ማለት ነው። የዛን ጊዜ ቀልብ ይሞታል ማለት ነው። ልክ ረሱል ዓለይሂ ሰላቱ ወሰላም እንደነገሩ በዚህ ደርስ ላይ በተደጋጋሚ ስናነሳው የነበረውም ሐዲት ረሱል ዓለይሂ ሰላቱ ወሰላም ሰውነታችን ውስጥ ልማጭ ስጋለች። እሷ ከተስተካከለች መላ ሰውነት ይስተካከላል። እሷ ከተበላሸች ደግሞ መላ ሰውነት ይበላሻል። ረሱል ዓለይሂ ሰላቱ ወሰላም እንዳሉን ማለት ነው። ቃለ ረሒመሁላህ ኢዛ ካነ ሃዛ ፊዕሉ ዓብድን ቢነፍሲሂ ፈመን ዛለሁ ሚን ባዕድ ዛሊከ ዩክሪሙ አሉ። ኢዛ ካነ ሃዛ ይህ ከሆነ ፊዕሉ ዓብድን ቢነፍሲሂ ይህ ባሪያ በገዛ ራሱ ላይ በገዛ ነፍሱ ላይ የሚያደርገው ድርጊት ከሆነ ፈመን ዛለሁ ሚን ባዕድ ዛሊከ ዩክሪሙ ከዚህ በኋላ እርሱን የሚያከብረው ማን አለ? ፈመን ዛለሁ ለሱ ማን አለ? ሚን ባዕድ ዛሊከ ከዚህ በኋላ ዩክሪሙ እሱን የሚያከብረው ማን አለ? ማለት ነፍሱን የሚያዛትም እንድትሸነፍም እንድታሸንፍም የሚያደርገው ራሱን ዋضح። ስለዚህ በራስህ ላይ ነህ አንተ መፍረድ የምትችለው ማለት ነው። ወይ ነፍስያህ ትገዛሃለች ወይ ደግሞ አንተ የነፍስያህ ባሪያ ትሆናለህ ማለት ነው። ነዓም የቁሉ ላሁ ተዓላ አላህ ምን ይላል? ወመን ዩሂን ላሁ አላህ ያዋረደው የሆነ ሰው ፈማ ለሁ ለሱ የለውም ሚን ሙክሪም ከአክባሪ የለውም። ኢነላህ አላህ የፍዓሉ ማ የሻእ የፈለገውን ይሰራል። አላህ ያዋረደውን ሰው ማንም አያከብረውም፣ ማንም አያስከብረውም። አላህ ያከበረውን አላህ ከፍ ያደረገውን ሰው ደግሞ ማንም አያዋረደውም። ነዓም ስለዚህ ባረከላሁ ፊኩም ዛሬ ደግሞ ካየነው ወንጀል በህይወታችን ላይ ከሚያመጣው መዘዝ ውስጥ ምንድነው? እንዳይስተካከል ቀጥ እንዳይል ታደርጋለች ማለት ነው። ያ ካልሆነ ደግሞ ወደ ጥመት ይሄዳል፣ ወደ በሽታ ይሄዳል ቀልቡ። ከዛም ቀልቡ ወደ መሞትም ደረጃ ሊደርስ ይችላል የሚለውን ማለት ነው። ቃለ ረሒመሁላህ ወሚን ዑቁባቲሃ ሌላው ወንጀል ከሚያመጣው ማዘዝና ቅጣት ውስጥ አነሃ እሷ ወንጀል ተዕሚ ታብሳለች፣ ታጠፋለች በሉት በሲረተል ቀልቢ የቀልብን በሲራ ማለት የቀልብን መመልከቻ ታጠፋለች ማለት ዋናው መመልከቻው ቀልባችን ላይ ነው። አላህ ስብሓነሁ ወተዓላ እንደነገረን ላ ተዕመል አብሳሩ ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር አይን አትመለከትም። ሐቅን ባጢልን እንድትለይ የሚያደርገው አይናችን ላይ ግንባራችን ላይ የተገጠመ ሁለት አይናችን ሳይሆን ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር ደረታችን ውስጥ ያለችው ምንድናት? ቀልብ ናት። ወንጀል ደግሞ ያንን ነገር እንዲጠፋ ታደርገዋለች። ተዕሚ በሲረተል ቀልብ የቀልብን በሲራ የቀልብን መመልከቻውን ታጠፋበታለች። ወተጥሚሱ ታከስማለች፣ ኑረሁ የእሱን ብርሃኑንም ታከስመዋለች። ወተሱዱ ትዘጋለች፣ ጡሩቀል ዒልሚ የዒልምን መንገድ ትዘጋለች። ጠይብ ዒልም እንዳይገባ ዱንያዊም ሆነ አኼራዊ የሆኑ ዒልሞች እንዳይገቡ ታደርጋለች ወንጀል። አንተ አላህን በመፍራትህ ልክ ነው ዒልምን የምታገኘው። ለአላሁ ስብሓነሁ ወተዓላ ባለ ፈራቻ ልክ ነው አላህ ዒልምን የሚሰጥ። ወተቁላህ ወዩዓሊሙኩሙላህ አላህ እንደነገረ አላህን ፍሩ፣ አላህ ያስተምራችኋል፣ የሚጠቅማችሁን ነገር አላሁ ስብሓነሁ ወተዓላ ያስተምራችኋል ይላል።
ኢዘን ወተሱዱ ትዘጋለች ጡሩቀል ዒልም የዕልም መንገዶችን ትዘጋል። ዋضح ሐታ የሲረ አልቀልቡ ላላ ወተሕጁብ ትዘጋለች ትጋርዳለች ወተሕጁቡ ትጋርዳለች መዋደል ሂዳያ መዋደል ሂዳያ ማለት የሂዳያን ምንጭ ማለት ነው። መውረጃ ነው ግን ምንጩን የሂዳያን በር ትዘጋለች። ወላ የዛሉ አይወገድም ሃዛ ኑሩ ይህ ብርሃን ቀልብህ ውስጥ ያለው ብርሃን ጠይብ አይወገድም የضعፉ ከመድከም በወንጀልህ ምክንያት ወየضመሒሉ ከመክሰምም እየከሰመ እየደከመ ከመሄድ አይወገድም። ወንጀል በሰራህ ቁጥር ቀልባችን ላይ ኑር አለ ብርሃን አለ። አላህ ስብሓነሁ ወተዓላ ሁላችንንም መጀመሪያ ላይ ሁላችንንም ኑር ሰጥቶናል። ኑር አለን ብርሃን አለን። ልክ ኢማሙ ሻፊዒ ረሂመሁላሁ ተዓላ ኢማሙ ማሊክ ጋር መጥተው ለመጀመሪያ ጊዜ ኪታብ ሲያነቡ የእሳቸው ሒፍዛቸው እጅግ ሲገርመው ኢማሙ ማሊክ አላህ ላንተ ኑርን ሰጥቶሃል እና በወንጀል ጨለማ አታጥፋው ነበር ያሉት። ጠይብ ስለዚህ ወንጀል ያንን እንዲደክም እንዲጠፋ ታደርጋለች እና አይወገድም ከመክሰምና ከመጥፋት ወዘላሙል መዕሲየቲ የወንጀል ጨለማ ወዘላሙል መዕሲያ የወንጀል ጨለማ የቅዋ እየጠነከረ ከመሄድም አይወገድም ሐታ የሲረ አልቀልቡ ቀልብ እስኪሆን ድረስ ፊ ሚስሊ አለይሊል በሂም ድቅድቅ ጨለማ እስኪመስል ድረስ ፊ ሚስሊ አምሳየ አለይሊል በሂም አልበሂም ድቅድቅ ጨለማ ቀልባችን ሙሉ ለሙሉ ይጠቁራል። ዋضح ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም እንዳሉት ኢነ ሃዚሂል ቁቡራ እነዚህ ቀብሮች አሉ ሙምተሊአቱን የሞላች ናት የተሞላች ናት አላ አህሊሃ በባልተቤቷ ላይ ማለት ቀብሯ ውስጥ ባሉት ሰዎች ላይ ሞልታለች። ዙልመተን ጨለማ ውስጣቸው ጨለማ ለዚህ ቀብር ውስጥ አለ። ወኢነላህ አላህ ደግሞ ሙነዊሩሃ አብሪያዋ ነው ቢሰላቲ ዐለይህም ቢሰላቲ አይ ዱዓን የተፈለገ በእነሱ ላይ በማደርገው ዱዓ አላህ ያበራላቸዋል። ስለዚህ ዱዓ ማድረግ መልካም ዒባዳዎች ዚክሮች እንዲበራ ቀልባችን እዚህ ጋር የተፈለገው እንደ ምሳሌ ያመጡትም እሱን ነው እንዲሆን ምንድናቸው ሰበብ ናቸው ማለት ነው። ወንጀል ደግሞ የዕልምን መንገድ ይዘጋብናል የማስተዋልን ነገር ያግዳል ማለት ነው። ነዓም ቃለ ወሚን ዑቁባቲሃ ሌላው ወንጀል ከሚያመጣው ቅጣት ውስጥ አነሃ እሷ ቱሰጊሩ ነፍሰ ነፍስን ታዋርዳለች። ቱሰጊሩ ነፍሰ ነፍስን ታዋርዳለች። ሱብሓነላህ ወተቅመዑሃ እሷንም ታሳንሳለች። ወተቅመዑሃ ታሳንሳለች። ወቱደሲሃ እሷንም ምን ትላለች ታንኳስሳለች። ጠይብ ተቀራራቢ ነው ግን አማርኛ ተቅሪብ ለማድረግ ያክል ማለት ነው። ቱሰጊሩ ነፍሰ ነፍስን ታሳንሳታለች። ወተቅመዑሃ ታዋርዳለች። ወቱደሲሃ ታንኳስሳለች። ወቱሐቂሩሃ እሷን ደግሞ የበታች ታደርጋለች። ጠይብ የተቀራረበ ነው ሁሉም ውርደት ነው። ሐታ ተሲረ እስክትሆን ድረስ ጠይብ እስክትሆን ድረስ አስገረ ሸይእን ወአሕቀረ ሱብሓነላህ ከምንም ነገር በታችና ትንሽና የተናቀች እስክትሆን ድረስ ሐታ ተሲረ እስክትሆን ድረስ አስገረ ሸይእን ከምንም ነገር በታች ወአሕቀረ እንደዚሁም የተናቀች እንድትሆን ታደርጋታለች ቀልብን። ከማ አነ ጣዓ ልክ አላህን ማምለክ እንደሆነው ቱነሚሃ ምን ትላለች ታፋፋለች። ወቱዘኪሃ ታጠራታለች። ወቱከቢሩሃ ታተልቃታለች። ልክ አላህን ማምለክ እንደሚያፋፋት እንደማለት ነው። ወቱዘኪሃ እንደሚያጠራት፣ ወቱከቢሩሃ እንደሚያተልቃት ሁሉ ወንጀል መስራት ደግሞ እንዲታነስ እንዲትዋረድ ያደርጋታል ማለት ነው። ባለፈው እንዳሳለፈው ሐሰኑል በስሪ ረሂመሁላህ እንዳሉት ጠይብ አለ የተባለ መጓጓዣም ቢጓጓዙበት አለ የተባለን ቤት ቢኖሩም እጅግ ቢከበሩም ወንጀል የሚሰራ ሰው ወራዳ ነው። ምንም ያክል እነሱ ዘንድ ያለን መልካም ነገር ፈልገን አልያም እነሱን ፈርተን ብናጎበድዝላቸውም ብንሰግድላቸውም ጭምር ነገር ግን ውስጣችን ላይ ለነሱ ውርደት አለ። እነሱ ላይ ምን አለ መተናነስ አለ። ለነሱ ማለት መተናነስ ማለት አሳንሶ መመልከት አለ እኛ ጋር ማለት ነዓም ቃለ ተዓላ ለኢላሃ ያሉ ጌታ አላህ ምን አለ ቀድ አፍለሐ በርግጥም ነፃ ወጣ ዳነ መን ዘካሃ እሷን ያጠራት ነፍስን ያጠራት ሰው ዳነ። ወቀድ ኻበ በርግጥም ከሰረ መን ደሳሃ እሷን ያጎደፋት በወንጀል የሸሸጋት ነፍሱን በወንጀል ያጎደፋት በርግጥም ከሰራል። ኢዘን ባረከላሁ ፊኩም ሌላው ወንጀል ከሚያመጣው መዘዝ ውስጥ
ወራዳ እንዲሆን ያነሰ እንዲሆን ታደርጋለች ማለት ነው። ከነፍስያችን ጋር ትግል ያስፈልጋል። ሁሌ ነፍስያችን ወደ መጥፎ ነው የምትጋብዘን፣ የእኛን ውርደት ነው የምትፈልገው፣ የእኛን የበታችነት ነው የምትፈልገው። ስለዚህ ነፍስያችን ጠላታችን ናት። ከእሷ ጋር መታገል ይኖርብናል ማለት ነው። ቃለ ረሒመሁላህ ወሚን ዑቁባቲሃ ሌላው ወንጀል ከሚያመጣው መዘዝ ውስጥ ሌላው አነል ዓሲ ወንጀለኛ ሰው ወንጀል የሚሰራ ሰው ዳኢመን ሁል ጊዜ ፊ እስረቲ ሸይጣኒሂ በሸይጣን ምርኮ ነው ውስጥ በሸይጣን ምርኮ ውስጥ ነው። የሸይጣን እስር ነው ማለት ነው። የተማረከ ነው በሸይጣን ሱብሓነላህ። ወሲጅኒ ሸሃዋቲሂ በስሜቱ እስር ቤትም ነው ወንጀለኛ ሰው የታሰረ ነው በስሜቱ። ወኢዛ ተቀየደ አልቀልቡ ቀልብ ደግሞ ከታሰራሉ ወኢዛ ተቀየደ አልቀልቡ ቀልብ ከታሰረ ጠረቀትሁ ታገኘዋለች አልአፋቱ ችግሮች ታገኘዋለች ሚን ኩሊ ጃኒቢን በሁሉም አቅጣጫ ቢሐስቢ ቁዩዲሂ በታሰረበት ልክ። ዋضح ያ ጀማዓ ወኢዛ ተቀየደ አልቀልቡ ደግሞ አለው ቀልብ ከታሰረ ጠረቀትሁ ታገኘዋለች አልአፋት ችግር ያገኘዋል ሚን ኩሊ ጃኒቢን በሁሉም አቅጣጫ ቢሐስቢ ቁዩዲሂ በመታሰሩ ልክ። ቀልቡ ሙሉ ለሙሉ ስሜት የሚያስረዋል ይለያያል እንጂ ሁሉም ቀልብ ይታሰራል፣ ነፃ የሚሆንም አለ። ምሳሌያቸው ምንድነው? ወደፊት የበለጠ ግልጽ ይሆናል። ቃለ ረሒመሁላህ ወመሰሉል ቀልቢ የቀልብ ምሳሌ ወመሰሉል ቀልቢ የቀልብ ምሳሌ ሚስሉ ጣኢሪ ልክ እንደ በራሪ ምሳሌ ነው። አሞራ ሊሆን ይችላል፣ እርግብ ሊሆን ይችላል። ብቻ በራሪ የሆነ አንድን ወፍ ምሳሌ አድርጉ። ልክ እንደዛ ነው ቀልብ አሉ። አጣኢር ልክ እንደ በራሪ ነው። ወኩለማ ዓላ አሉ ያ በራሪው ከፍ ባለ ቁጥር በዑደ ዐኒል አፋቲ በዑደ ይርቃል፣ ዐኒል አፋት ከችግሮች ይርቃል። አንድን ወፍ ከፍ እያለ በመጣ ቁጥር ወደ ላይ በአዳኞች የመያዝ ዕድሉ ቀላል ነው። ማንም ሊያድነው አይችልም፣ ማንም ሊያጠቃው አይችልም። ግን ዝቅ ባለ ቁጥር ሰውም ልጅ በእንጨት ሊያጠቃው ይችላል። ግልጽ ነው አይደለም? ስለዚህ ወንጀል የሚሰራም ሰው ወደ ወንጀል በቀረበ ቁጥር ወንጀልን በሰራ ቁጥር ከሁሉም አቅጣጫ አጥቂዎች ያገኙታል። አንድን ወንጀል ስትሰሩ አንደኛው ተከትሎ ሌላ ወንጀል ይስባል። አንድ ወንጀል እንደ ቀላል የጀመራችሁ ሳታስቡ 5-6 ወንጀል አብሮት ተከትሎት ይመጣል። ዋضح ግን ከፍ ባለ ቁጥር ከወንጀሎች በራቀ ቁጥር ወንጀሎች እሱን የማግኘት እድላቸው ጠባብ ነው። ስለዚህ እናንተ ናችሁ በሩን የምትዘጉት። ገና መጣቱ ደስ ካላላችሁ፣ መልእክቱ ደስ ካላላችሁ መመለስም አይጠበቅባችሁ። ሙሉ ለሙሉ መንገዱን ዝጉት። ካልሆነ ግን ምሳሌው ልክ እንደዚህ ወኩለማ ነዘለ በወረደ ቁጥር እሕተወሸትሁ ይካቧታል፣ ይካበቧታል። አልአፋቱ ችግሮች ማለት ነው። እሕተወሸትሁ ማለት ይከቧታል። አልአፋት ችግሮች ይከቧታል ማለት ነው። ያቺ ወፍ ወደ ታች ዝቅ ባለች ቁጥር ውሻውም ጣብ ብሎ ሊያጠቃት ይሞክራል። ድመቷም ከመሬት ተንደርድራ ልትይዛት ትሞክራለች ያችን ወፍ። ዋضح ያ ጀማዓ ወከዛሊከ አልቀልቡ እንደዚሁ ነው። ቀልብ ዝቅ ባለው ቁጥር ትናንሽ ወንጀሎችን መጀመር በጀመረ ጊዜ ሌሎች ወንጀሎችን እየጋበዘ እየጠራ ይመጣል ማለት ነው። ወአስሉ ሃዛ ኩሊህ አሉ የዚህ ሁሉ መሰረት አሉ አነል ቀልበ ቀልብ አሁን ነገራቸውን ጠቅለል አደረጉትና አነል ቀልበ ቀልብ ኩለማ ካነ በሆነ ቁጥር አብዓደ ሚነላሂ ከአላህ በራቀ ቁጥር ካነቲል አፋቱ ችግር ትሆናለች፣ ኢለይህ ወደ ቀልብ ትሆናለች፣ አስራዓ የቸኮለች ትሆናለች፣ የፈጠነች ትሆናለች። ከአላህ እየራቃችሁ በመጣችሁ ቁጥር ሱና ሶላት እየተዋችሁ መምጣት ትጀምራላችሁ። ያ ሱና ሶላት መተዋችሁ ሳይገርማችሁ የሆነ ሰዓት ግዴታ ሶላትን መተው ትጀምራላችሁ። የሆነ ሰዓት ያላሰባችሁበት ደረጃ ትደርሳላችሁ። አያችሁ፣ በራቀ ቁጥር ትንሽም ይሁን ትልቅ ከአላህ የነበራችሁበት ከአላህ ጋር የነበራችሁ አላቃ እየቀነሰ ከመጣ ቆም ብሎ ማሰብ ያስፈልጋል። ወኩለማ ቀሩበ ሚነላህ ወደ አላህ በቀረበ ቁጥር በዑደት ዐንሁል አፋቱ በዑደት ትርቃለች፣ ዐንሁል አፋት ችግሮች ከሱ ይርቃሉ፣ የራቁ ይመጣል። ወልቡዕዱ ሚነላህ ከአላህ መራቅ ደግሞ መራቲብ ደረጃዎች አሉ። አንድ ሰው ከአላህ ሲርቅ የተለያዩ ደረጃዎች አሉ። ሁላችንም ከአላህ ርቀናል፣ አላህ ያዘነለት ካልሆነ በስተቀር ግን ደረጃው ይለያያል። ባዕዱሃ ከፊሏ አሸዱ የበረታች ናት፣ ሚን ባዕድን ከከፊሉ የበረታች ናት። አንደኛው ከአላህ ርቋል፣ ያንኛው የራቀበትና የሆነ ሰው የራቀበት አንድ አይደለም። መሐመድ የራቀበትና ኸዲጃ የራቀችበት
ርቀት አንድ አይደለም። ፈልገፍለቱ ለምሳሌ ገፍላ ዝንጉነት፣ ገፍላ ወንጀል ባይሰራም እንኳ ዝንጉ ሊሆን ይችላል። ዋضح ቱብዒዱ ልዓብደ ባሪያን ታርቀዋለች፣ አኒላሂ ከአላህ እንዲርቅ ታደርገዋለች ገፍላ። ወቡዕዱ ልማዕስየቲ የወንጀል ደሞ መራቅ በወንጀል ምክንያት ከአላህ መራቁ ሰውየው አዕዘሙ የከፋ ነው። ሚን ቡዕድ ልገፍለቲ ከዝንጋቴ ዝንጉ ከሆነው ሰው በላይ ይልቅ በወንጀል የሰራው ሰው የበለጠ የራቀ ነው። ወቡዕዱ ልቢድዓቲ የቢድዓ ደሞ መራቅ አዕዘሙ የከፋች ናት። ሚን ቡዕድ ልማዕስየቲ ከወንጀል በላይ ደግሞ ቢድዓ የከፋ ነው። ሸይጣን ዘንድ ከወንጀል በላይ ቢድዓ ተወዳጅ ነው። ምክንያቱም ወንጀል የሚሰራ ሰው ሊቶብት ይችላል። የሆነ ሰዓት ላይ ወንጀል መሆኑን ያውቃል። ቢድዓ የሚሰራ ሰው ግን እየሰራ ያለው ነገር መልካም ነው ብሎ ነው የሚያስበው፣ ዒባዳ ነው ብሎ ነው የሚያስበው። ለምን ይህን ትሰራለህ ብትለው ይከራከራል እንጂ እንደው ዱዓ አድርግልኝ ከዚህ እንደወጣ አይልህም። ወንጀል የሚሰራ ሰው ግን ወንጀሉን ስለሚያውቅ አላህ ከዚህ ወንጀል እንዲያወጣ ዱዓ አድርግልኝ። ስለዚህ ከወንጀል በላይ ቢድዓ የከፋ። ወቡዕዱ ኒፋቂ የኒፋቅ መራቅ ደግሞ ወሽርክ የሽርክ አዕዘሙ የከፋ ነው። ሚን ዛሊከ ኩሊሂ እስካሁን ከጠቀስነው በላይ የከፋ ነው። ዋضح ያ ጀማዓ። ስለዚህ የመራቂያው ሁኔታ ይለያያል፣ ደረጃ አለው ማለት ነው። ነዓም ቃለ ረሒመሁላህ ወሚን ዑቁባቲሃ ሌላው ወንጀል ከሚያመጣው መዘዝ ውስጥ ሱቁጡል ጃሂ ሱቁጡ መውረድ ነው። አልጃሂ ክብር መውረዱ ነው። ወልመንዚለቲ ደረጃም መውረዱ ነው። ወልከራመቲ ልቅናም መውረዱ ነው። ዒንደላሂ አላህ ዘንድ ወዒንደ ኸልቂሂ ፍጡራኖችም ዘንድ መውረዱ ነው። ወንጀል የሚሰራ ሰው ክብሩ ሰዎች ዘንድ ይወርዳል፣ አላህም ዘንድ ይወርዳል። ደረጃውም አላህም ዘንድ ይወርዳል፣ ፍጡራኖችም ዘንድ ይወርዳል። ልቅናው አላህም ዘንድ ይወርዳል፣ ፍጡራኖችም ዘንድ ይወርዳል። ፈኢነ አክረመል ኸልቂ የተከበረ ፍጡር ብሎ ማለት ዒንደላህ አላህ ዘንድ አትቃሁም አላህን ፈሪሃን ነው፣ አላህን የሚፈራ ነው። ወአቅረበሁም ሚንሁ አላህ ዘንድም የበለጠ የቀረበ የሆነው መንዚለተን በደረጃ አጥዋዑሁም ለሁ ለሱ ለአላህ ታዛዥ የሆነው ነው። ወዓላ ቀድሪ ጣዓቲል ዓብዲ አንድ ባሪያ በመታዘዙ ልክ ለአላህ ተኩኑ ትሆናለች መንዚለቱሁ ደረጃው ዒንደሁ አላህ ዘንድ ትሆናለች። አላህን በታዘዘ ልክ አላህ ስብሓነሁ ወተዓላ ዘንድ ነው ደረጃው። ፈኢዛ ዓሳሁ አላህን ካመፀ ወኻለፈ አምረሁ የአላህን ትእዛዝ ከተቃረነ ሰቀጠ ሚን ዐይኒህ ከአላህ ዐይን ይወርዳል። ሱብሓነላህ ፈአስቀጠሁ አላህ ያወርደዋል። ሚን ቁሉቢ ዒባዲህ ከባሮቹ ቀልብም ያወርደዋል። አላህ ይጠላሃል፣ ሰዎች ዘንድም እንድትጠላ ያደርጋል። ልክ ከአሁን በፊት እንዳሳለፍ ነው። ሚን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ረሱል ዓለይሂ ሰላቱ ወሰላም ኢነላሃ ኢዛ አሐበ ዐብደን ደዓ ጅብሪለ ፈቃለ ኢኒ ኡሒቡ ፉላነን ፈአሂበህ ኢላ አኺሪል ሐዲስ። ረሱል ዓለይሂ ሰላቱ ወሰላም ባስተላለፉት ሐዲስ ረሱል አቡ ሁረይራ ያስተላለፈልን ሐዲስ ከረሱል ዓለይሂ ሰላቱ ወሰላም አላህ አንድን ባሪያ ሲወደው ጅብሪልን ይጠራዋል አሉ። ጅብሪል ሆይ እኔ ገሌ ገሌ ልጅ ወደዋለሁኝ ይላል እና ውደደው ይለዋል። ከዛ ጅብሪል ይወደዋል። ጅብሪል ደግሞ መላኢካዎች ዘንድ ይናገራል። አላህ ገሌ ገሌ የሚባልን ሰው ወዶታል ውደዱት ይላል። ከዛ በኋላ መላኢካዎችም ይወዱታል። ከዛ ምድር ላይም ይታወጃል። ምድር ላይ ያሉ ሰዎችንም ይወዱታል፣ ሰዎች ይወዱታል። ከዛስ ንግግሩን ይሰማሉ፣ ትእዛዙን ይቀበላሉ። ሁሉም ነገር እነሱ ዘንድ እጅግ የተወደደ የሆነ ሰው ነው ማለት ነው። አላህ ስብሓነሁ ወተዓላ በተቃራኒው ግን ከጠላው ጅብሪል ሆይ እገሌ የሚባልን አካል ጠልቼዋለሁና ጥላው ይላል። ልክ እንደዚሁ አሁን ባወራነው መሰረት ምድርም ዘንድ ይጠላል። ተቀባይነትን፣ ጥላቻን ሰዎች ዘንድ ቀልባቸው ላይ እንዲጠላ አላህ ያደርገዋል ማለት ነው። ሐዲሱን ከአሁን በፊት እንዳሳለፍ ነው። ቃለ ወሚን አዕዘሚ ኒዓሚላህ ከትላልቅ ከአላህ ጸጋዎች ዐለል ዐብዲ በባሪያ ላይ ከሚውላቸው አላህ ጸጋዎች መካከል አየርፈዐ ለሁ ለሱ ሊያወሳለት ነው፣ ከፍ ሊያደርግለት ነው። አየርፈዐ ለሁ ለሱ ከፍ ሊያደርግለት ነው ለባሪያው በይነል ዓለሚነ በዓለማቶች ዘንዳ ዚክረሁ የሱን ትውስታ። አንድ ባሪያ አላህ ከሚውልለት ውለታዎች መካከል ሰዎች ዘንድ በመልካም እንዲወሳ ወይ ደግሞ በእኛ ቋንቋ ዝናን ደረጃን ይሰጠዋል። ወዩዕሊየ ቀድረሁ ደረጃውን ከፍ ሊያደርግ ነው። አየርፈዐ ለሁ በይነል ዓለሚነ ዚክረሁ የሱን ዚክር የሱን መወሳት ከፍ ሊያደርግለት ነው። ወረፈዕና ለከ ዚክረክ እንዳላቸው
ወዩዕሊየ ቀድረሁ ደረጃውንም ከፍ ሊያደርግለት ነው። ወሊሃዛ ለዚህም ሲባል አላህ ለባሪዎቹ የሚሰጠው ነገር ለመሆኑ ኸሰ አላህ ለየ አንቢያአሁ ነቢያቶችን ወሩሱለህ እንደዚሁም ሩሱሎችን ሚን ዛሊከ በዚህ ነገር ደረጃቸውን ከፍ በማድረግ ታሪካቸው እንዲወሳ ስማቸው በመልካም እንዲዘከር አደረገ። ቢማ ለይሰ ሊገይሪሂም ለሌሎቹ በለለው ቢማ ለይሰ በለለው ሊገይሪሂም ለሌሎቹ በለለው። ዛሬ ድረስ እያያችሁ ነው እየተወሱ ያሉ ነቢያቶች የእነሱንም መንገድ የተከተለ ሁሉ ገንዘብ ስላላቸው አይደለም የምናነሳቸው፣ አላህ ስለወደዳቸው አላህ ስለመረጣቸው ነው። ኢብኑ ተይሚያ ዛሬ ኢብኑ ተይሚያ የማይነሳበት ሙሐደራ የለም። ኢብኑ ተይሚያ ሀብታም ሆኖ አይደለም 5 ብርና 10 ብር ለይቶ ያቅም ነበር። ድስትም ሚስትም አልነበረው። የሚቀይረው ልብስ እንኳ ያልነበረው አንድ ምስኪን የአላህ ባሪያ ነበር። ዛሬ ግን ኢብኑ ተይሚያ ሲነሳ፣ ሙሐመድ ኢብኑ አብዱል ወሃብ ሲነሳ፣ ኢብኑል ቀይም ሲነሱ፣ ኢብኑል ጀውዚ ሲነሱ፣ ሌሎች ዑለማዎችም እንደዚሁ ሲነሱ የሚያንቀጠቅጠን ደስ የሚል ስሜት የሚሰማን በገንዘባቸው አልነበር። አላህ እንደዛ አደረገላቸው። ስለዚህ አላህ በባሪያ ላይ ከሚውለው ጸጋ ውስጥ እሱ እንዲዘከር ያደርገዋል፣ ደረጃው ከፍ እንዲል ያደርገዋል። ከማ ቃለ ተዓላ አላህ ስብሓነሁ ወተዓላ እንዳለው ወዝኩር አውሳላቸው አለ አላህ ዒባደና ባሮቻችንን አውሳላቸው። ለነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላቸው ኢብራሂም ወኢስሐቀ ኢስሐቅን ወያዕቁበ ያዕቁብንም ኡሊል አይዲ ወልአብሳሪ ኡሊል አይዲ ወልአብሳር የኃይልና የማስተዋል ባለቤት የሆኑትን ይላል። ወልአብሳር ማለት ማስተዋል፣ ኡሉል አይድ ጠንካሮች፣ በዒባዳ ላይ ሰነፍ ያልነበሩ፣ አላህን ለመዝከር በዲናቸው ለመታገል ጠንካራ የነበሩ አያችሁ። ወዝኩር ጠይብ አውሳላቸው። ስብሓንላህ። ከዛስ ኢና እኛ ለአላህ አኽለስናሁም መረጥናቸው፣ ቢኻሊሰቲን ጥሩ በሆነች ጠባይ መረጥናቸው፣ ዚክረ ዳር ይህ ደግሞ ምንድነው? የመጨረሻይቱን ሀገር በማስታወስ ዋضح አይ አሉ ሼኽ ኢብኑል ቀይም ይህን የቁርአን አንቀጽ ሲተረጉሙ ኸሰስናሁም መረጥናቸው፣ ቢኸሲሰቲን ጥሩ በሆነች ጸባይ ጥሩ በሆነች ምርጫ እነሱን መረጥናቸው፣ ለየናቸው። ወህወ ይህም አዚክሩል ጀሚሉ ጥሩ የሆነ መወሳት ነው። ጠይብ የእነሱ መመራት አላህ ስብሓነሁ ወተዓላ የመረጣቸው የዋለላቸው ጸጋ ውስጥ ምንድነው? ወህወ ዚክሩል ጀሚሉ ጥሩ የሆነ መወሳት ነው። አለዚያ ዩዝከሩነ ቢሂ የሚወሱበት የሆነ ፊ ሃዚሂ ዳሪ በየት በዚች ሀገር በዚች በዱንያ ሀገር ማለት ነው። ሱብሓነላህ። ወህወ እሱ እኮ ነው መወሳታቸው ሊሳኑ ሲድቂ መልካም ዝና ማለት እሱ ሊሳኑ ምላስ ማለት ነው። አሲድቂ እውነተኛ ምላስ ነው ቃል በቃል ከተረጎም ነው። ወላኪን ሙፈሲሮችም እንደሚሉት ዑለማዎች ሊሳኑ ሲድቂ መልካም ዝና ማለት ነው። አለዚ ያ መልካም ዝና ሰአለሁ ኢብራሂም የጠየቀው የሆነው ኸሊሉ ዓለይሂ ሰላቱ ወሰላም ኸሊል የሆነው የአላህ ውድ ጥብቅ ወዳጅ የሆነው ኢብራሂም የጠየቀው የሆነ መልካም ዝና ነው። ምን አለ ነቢዩላህ ኢብራሂም? ወጀዐል ሊ ለኒ አድርግልኝ ሊሳነ ሲድቂን መልካም ዝናን አድርግልኝ ፊል አኺሪን በኋለኞቹ ህዝቦች ማለት ከኔ በኋላ ለሚመጡ ህዝቦች መልካም ዝናን አድርግልኝ እኔን የሚዋሱ። አያችሁ መልካም ዝና ኒዕማ ነው። ወይ ትጠፋበታለህ ወይ ለሰዎች መመራት ለሰዎች መስተካከል ሰበብ ትሆናለህ። ታዋቂነት ፌመስ መሆን መልካም ነው፣ ግን ያን ታዋቂነትህን ለዲን ካደረግ ያን ታዋቂነትህን በሚጠቅም ኡማውን በሚጠቅም ነገር ላይ ካደረግ ዛሬ መልእክቶች አንድ አይደሉም። ኖርማን የጻፈው ጽሑፍ እያለ የሆነ ግን ታዋቂ ሰው ፖስት ሲያደርገው በሺዎች ላይ ያገኛል። ኖርማል ደግሞ የሆነ ሰው አንስቶ ሲፖስተው ዓዲ ኖርማል ነው። ተጽዕኖ መፍጠር ትችላለህ፣ ኡማውን መጥቀም ትችላለህ። ስለዚህ እሱ አላህ ከሚውልለት ጸጋ አንድን ባሪያ ኢብኑል ቀይም እያሉ ያሉት ምንድነው? ዝናን ነው። ነዓም ወቃለ ሱብሓነሁ ጥራት የተገባው ጌታ አላህ ምን አለ? አንሁ ስለ ነቢዩላህ ኢብራሂም ሲናገርና ወዐን በኒሂ ስለ ልጁ ሲናገር ምን አለ? ወወሀብና ለሁም ለነሱ ሰጠናቸው፣ ለነቢዩላህ ኢብራሂም ለልጆቹ ሚን ረሕመቲና ከችሮታችን ሰጠናቸው። ወጀዐልና ለሁም ለነሱም አደረግንላቸው፣ ወጀዐልና አደረግን ለሁም ለነሱ አደረግንላቸው ሊሳነ ሲድቂን ዐሊያ አዳወሻ አያችሁ ከፍ ያለ ምስኩን ዝናን አደረግንላቸው። ሊሳነ ሲድቅ መልካም የሆነን ዝናን አደረግንላቸው፣ ዐሊያ ከፍ ያለን አደረግንላቸው አለ። ወቃለ ሊነቢይህ
ለነብዩ ለረሱል አለይሂ ሰላቱ ወሰላም ያለ ወረፈዕና ለከ ላንተ ከፍ አደረግን ዚክረከ መወሳትህን ያንተን መወሳት ከፍ አደረግን ይላል። ዛሬ አላህ ነብዩን አልቋቸዋል። እኩሉ መብለያ ቢያደርጋቸውም ከልቡ ግን የሚመድሓቸው አለ። የረሱል አለይሂ ሰላቱ ወሰላም ሰለዋቱ ረቢ ወሰላሙ ዐለይህ ስማቸው ሲነሳ እንባ የሚቀድመው አለ። ዋضح ወረፈዕና ለከ ዚክረክ ያንተን መወሳትህን ከፍ አደረግን። ነዓም። ስለዚህ ወንጀል ምን ያመጣል እያሉ ነው? ወንጀል ይህንን ያሳጣሃል። ደረጃህን እንድጠፋ ተጽዕኖም እንዳትፈጥር ሰዎች ጋራ ጀሃ እንዳይኖርህ ክብር እንዳይኖርህ ያደርግሃል ማለት ነው። هذا هو الشاهد قال فأتباع الرسل የመልእክተኞች ተከታዮች فأتباع الرسل የመልእክተኞች ተከታዮችም ለሁም ለነሱ አላቸው ነሲቡን እጣ ፈንታ አላቸው ሚን ዛሊከ ከዚህ ከታዋቂነት ከመልካም ዝና ድርሻ አላቸው። ቢሐስቢ ሚራቲሂም በወረሱት ልክ ምን ጣዓቲሂም በአምልኳቸውና ወሙታባዓቲሂም በመከተላቸው እነሱም በመከተላቸው ልክና አላህን በመገዛታቸው ልክ ይህ ዝና አላቸው። ዋضح يا جماعه እየተጋባ ነው አይደል? نعم وكل من خالفهم እነሱን የተቃረነ ሁሉ ነብያቶችን የተቃረነ ሁሉ ፋተሁ ያልፈዋል ወይ አለፈው ሚን ዛሊከ ከዚህ ከመልካም ዝና ከመከበር አለፈው ቢሐስቢ ሙኻለፈቲሂም በመቃረናቸው ልክና ወመዕሲየቲሂም በወንጀላቸው ልክ ዋضح። ስለዚህ አንድ ሰው አላህን በማምለኩ ልክ ልቅና ይኖረዋል። ሰዎች ዘንድ ክብር ይኖረዋል። ሰዎች ዘንድ የተለያዩ ደረጃዎች ይኖሩታል። ልቅና ይኖረዋል። አላህን በማመፁ ልክ ደግሞ ልክ እንደዚሁ ማለት ነው። ነዓም ቃለ ረሒመሁላህ ወሚን ዑቁባቲሃ ሌላ ወንጀል ከሚያመጣው መዘዝ ውስጥ አነሃ እሷ ተስሉቡ ትነጥቃለች፣ ሳሒበሃ ባልተቤቷን ወንጀል የሚሰራን ሰው ትነጥቀዋለች። አስማአል መድሒ ወሸረፊ የምስጋናና የክብር ስሞችን ትነጥቀዋለች። አስማአል መድሒ የምስጋና ስምና ወሸረፊ የክብር ስሞችን ትነጥቀዋለች። ወተክሱሁ ታለብሰዋለች። አስማአ ዘሚ ወሰጋር አስማአ ዘሚ የወቀሳ ስምና ወሰጋሪ የውርደት ስሞችን ታለብሰዋለች። ማለት ሌላ ስሞችን እንዲያገኝ እንዲሰጥ ያደርገዋል። ሌባ፣ አጭበርባሪ፣ ሙናፊቅ ይህን የመሳሰለ ስሞች እንዳያገኝ ታደርገዋለች። ፈተስሉብሁ ትቀማዋለች። ኢስመል ሙእሚን ሙእሚን የሚለውን ስም ትቀማዋለች። አማኝ የሚለውን ስም ትቀማዋለች ወንጀል። ወልበሪ በጎ የሚለውን በጎ ሰሪ። ወልሙሕሲኒ መልካም አድራጊ የሚለውን ሙሕሲን። ወልሙተቂ አላህን ፈሪ የሚለውን ስም። ወልሙጢዕ ታዛዥ የሚለውን ስም። ወልሙኒቢ ተመላሽ የሚለውን ስም ትነጥቀዋለች። ወልወልይ ወዳጅ የአላህ ወዳጅ የሚለውን ስም ትነጥቀዋለች። ወልወሪዒ ጥንቁቅ የሚለውን ስም ትነጥቀዋለች። ወልዓቢዲ ዓቢድ የሚለውን ስም ትነጥቀዋለች። አላህ ባሪያ ቁል ያ ዒባዲየ ዒባዲየ አላህ ባሮቼ እያለ ያለው ጥሪ አለ አይደለ? ነዓም ወልኻኢፊ አላህን ፈሪ የሚለው ስም ኻኢፍ የሚለው ነገር ከሱ ላይ ይወገዳል። ጠይብ ወልአዋቢ አዋብ ባረከላህ ተመላሽን በለው ተመላሽ ሙኒብም ተመላሽ ነው። አዋብ ወላኪን ሙኒብና አዋብ ልዩነት አለ። አልሙኒብ الراجع إلى الله بالتوبة والطاعة ይላሉ። ወደ አላህ ሱብሓነሁ ወተዓላ በተውበትና በታዛዥነት የሚመለስ ሙኒብ ይባላል። አዋብ ግን ከሲር الرجوع إلى الله ነው፣ ወደ አላህ መመለስን የሚያበዛ ማለት ነው። طيب ሲጋ ሙባለጋ አለበት። طيب ከሙኒብ የበለጠ ድግግሞሽን ያሳያል እና ያው ለመተርጎም ወልአዋብ በተደጋጋሚ ወደ አላህ ተመላሽ የሚለውን ስም ትነጥቀዋለች። ዋضح نعم ወጠይቢ ጥሩ ሰው የሚለውን ስም ትነጥቀዋለች። ወልመርضይ ተወዳጅ የሚለውን ስም ትነጥቀዋለች። ወነሕዊሃ እሷን የመሰሉ ሌሎች ስሞችን መልካም ስሞችን ከሱ ላይ ታስወግድበታለች፣ ትነጥቀዋለች። ወተክሱሁ ታለብሰዋለች። እስመል ፋጅሪ ፋጅር የሚለውን ስም ሱብሓነላህ አመፀኛ። ወልዓሲ ወንጀለኛ የሚለውን ስም። ወልሙኻሊፊ ተቃራኒ የሚቃረን ትዕዛዝን የሚቃረን ሙኻሊፍ። ወልሙሲኢ መጥፎ ሰሪ። ወልሙፍሲዲ አበላሽ። ወልኸቢቲ ኸቢት ማለት እርኩስ እንበለው እርኩስ መጥፎ ማለት። በነገራችን ላይ ተቀራራቢዎች ናቸው። ምናልባት ሙራጃዓ የምታደርጉ ወደ አማርኛ ቀረብ ለማድረግ ያክል ነው እንጂ ብዙዎቹ ተቀራራቢዎች ናቸው። ወልመስኹጢ የአላህ ቁጣ ያረፈበት። ወዛኒ ዝሙተኛ
ወሳሪቂ ሌባ፣ ወልቃቲሊ ገዳይ፣ ወልካዚቢ ዋሾ፣ ወልኻኢኒ ከዳተኛ፣ ወሉጢ ሰደማዊ ሉጥ ማለት ሉጥ ግብረ ሰዶማዊ እነሱ፣ ወቃጢዕ ረሒሚ ዝምድናን ቆራጭ፣ ወልጋዲሪ ከሃዲ። ጠይብ ይህንን እንዲያደርግ እነዚህን ስሞች እንዲላበስ ታደርገዋለች። ወአምሳሊሃ እነዚህን መሰል ስሞች እንዲይዝ ታደርገዋለች። የሚያምፅ ከሆነ ፋጅር ነው። ወንጀልን የሚዳፈር ከሆነ ዓሲ ነው። የነቢዩን ሱና የአላህ ሱብሓነሁ ወተዓላን ትእዛዝን የሚቃረን ከሆነ ሙኻሊፍ ነው። አበላሽ ከሆነ መጥፎ ሰሪ ከሆነ ሙሲእ ነው። ጠይብ ይህ ሁሉ መጥፎ ስሞች በሱ ላይ ምን ይላሉ? ይሰጡታል ማለት ነው። እነዛ መልካም ስሞችን ዓቢድ፣ አልወሪዕ፣ አዛሂድ ወማ አሽበሀ ይህን የመሳሰሉ ስሞችን ከሱ ላይ ይነሳሉ ማለት ነው። ዋضሕ ፈሃዚህ እነዚህ አስማኡል ፉሱቂ እስካሁን የጠቀስናቸው ሌሎችም ስሞች የአመፅ ስሞች ናቸው። የአመፀኛ ስሞች ናቸው። ግልጽ ነው አይደል? አንድ ሰው አጭበርባሪ ቢላችሁ ሰብ፣ አንተ ሌባ ቢላችሁ፣ አንተ ውሸታም ቢለ፣ አንተ ከሃዲ ቢለ ምን ያክል ነው የሚከብደን? ግን ልዕለ ኃያሉ ጌታ አላህ ሱብሓነሁ ወተዓላ የውስጣችንን የሚያውቀው የውጫችንን የሚመለከተው ጌታ ግን በዚህ ስም ሲጠራን እሰቡ። ረሱል ዓለይሂ ሰላቱ ወሰላም በዚህ ስም ሲሰይሙን እሰቡ። ፈሃዚህ እነዚህ እስካሁን የጠቀስናቸው አስማኡል ፉሱቅ የአመፅ ስሞች ናቸው። ቢእሰል ኢስሙል ፉሱቁ በዕደል ኢማን። ቢእሰ ምን አሉ? ከፋ። አልኢስሙ ስም ከፋ፣ አልፉሱቁ በዕደል ኢማን ከእምነት በኋላ የማመፅ ስም ከፋ። ጠይብ ከእምነት በኋላ የማመፅ ስም ሰውየው አላህን ሱብሓነሁ ወተዓላን ያመልክ ከነበረበት ጥሩ ስም ከነበረው በኋላ እንደገና ደግሞ ሌላ መጥፎ ስም ነኛ የከፋ ስም ነው። ቃለ አለዚ እነዚህ ደግሞ الاسم الفسوق የተባሉት اسماء الفسوق የተባሉት الذي እነዚህ እስካሁን የዘረዘርናቸው ስሞች توجب ታስፈርዳለች ታስገድዳለች غضب الديان غضب ቁጣ الديان የፈራጁ ፈራጅ አላህ Subhanahu Wa Ta'ala ስም ነው ደያን ودخول النيران እሳትን መግባትንም ታስፈርዳለች وعيش الخزي والهوان وعيش الخزي የውርደት ህይወትና والهوان የዝቅተኛ ህይወት ኑሮ እንዲኖር ያደርጋል። እነዚህ ነገሮች እነዚህ ስሞች ማለት ነው። ስለዚህ እኩል ሊሆን አይችልም። ከላይ መልካም የአላህ ባሮች አሉ፣ እዚህ ደግሞ በዚህ ስም የሚጠቀሱ አሉ። ፈነጀዐሉል ሙስሊሚነ ከልሙጅሪሚን ከማ ቃለ ጀለ ወዐላ ፈነጀዐሉል ሙስሊሚነ ከልሙጅሪሚን ሙስሊሞችን እንደ ሙጅሪሞች እናደርጋለን? በፍጹም አይሆንም። ስለዚህ ስማችን ከየት ምድብ ውስጥ ነው? ሐቂቃ ቆም ብለን ልናስብ ይገባል ማለት ነው። ስለዚህ ወንጀል ከሚያመጣብን መዘዝ ውስጥ ዛሬ ያየነው ይህን ነው ማለት ነው። ኢንሻአላህ እችን አንዷን እንጨምር፣ ምክንያቱም ያው ረመዳንም እየቀረበ ስለሆነ እችን እንጨምር። አፉ በሉኝ እንደረዘመ ይገባኛል፣ ከጊዜም አንፃር በሳምንት 2 ቀን ስለሆነ በሚል ቃለ ወሚን ዑቁባቲሃ ሌላ ወንጀል ከሚያመጣው መዘዝ ውስጥ አነሃ እሷ ቱአሲሩ ተጽዕኖ ትፈጥራለች ቢልኻስየቲ በውስጣዊ ባህሪዋ በውስጣዊ ባህሪ ላይ ኻስያ ማለት አንድ ነገር በውስጡ የያዘው ተፈጥሮ ኃይል ወይ ደግሞ ይሄ ኬሚስትሪ እንደማለት ነው። ልክ መርዝ የመግደል ኻስያ ያለው ይባላል አይደለ? የመግደል ባህሪ እንዳለው ሁሉ ወንጀልም እንደዚሁ እሱን ለማለት ነው። الኻስያ በውስጣዊ ባህሪ ፊ ኑቅሳን العقل አቅልን በመቀነስ ላይ ሱብሃንአላህ አቅልን ትቀንሳለች። የማሰብ አቅም ትቀንሳለች፣ የማስተዋል አቅም ትቀንሳለች። ሐታ በስራህ ላይ እንኳን እንዳታስብ የሆነ ነገር ማሰብ ትፈልጋለህ፣ ከዛ በኋላ 1 ደቂቃ አስበህ ትተዋለህ። ትውት ያሰንፋል ወንጀል። ፈላ ተጅዱ አታገኝም አቂለይን 2 አቂሎችን 2 ሰዎችን እንበለው አቂል ያላቸውን ማለት ነው፣ ማሰብ የሚችሉ ማስተዋል የሚችሉ 2 ሰዎችን አታገኝም። አሐዱሁማ አንድኛቸው ሙጢዑን ሊላህ አላህን የሚታዘዝ ነው፣ ወልአኸሩ ሌላው ደግሞ ዓሲን አላህን የሚያመጽ ነው። በሁለቶቹ መካከል ኮምፔር ለማድረግ ነው ለማነጻጸር ነው። ኢላ ቢሆን እንጂ ወዐቅሉል ሙጢዕ አላህን የሚታዘዘው ሰው አቅሉ ሚንሁማ ከነዚህ ከሁለቶቹ ቢሆን እንጂ አውፈራ የበዛ ማለት የተሻለ ወአክመለ ሙሉ ቢሆን እንጂ የዚህኛው ሰው ሙሉ ነው። ሱብሃንአላህ። ወፊክሩሁ እይታውም ደግሞ ወፊክሩሁ የዘሰው እይታው ሐሳቡ አሰሑ ትክክለኛ ነው። ወራእዩሁ አመለካከቱም አሰዱ የቀና ነው። ትክክለኛ የሆነ አመለካከት ነው ያለው ወንጀል የማይሰራው ሰው። ወሰዋቡ ቀሪኑሁ ወሰዋቡ ትክክለኛው ነገር ደግሞ እውነታው ቀሪኑሁ ወዳጁ ነው። ወላሂ ግልጽ ነው። ወላሂ ግልጽ ነው። ሁሉም ሰው የሚያስተውለው ነው።
ወንጀል አመጻችሁ በመጣችሁ ጊዜ ደርሱ ይከብዳችሁ። ሁለታችሁም ተመሳሳይ ናችሁ። ሚሞሪያችሁ ተመሳሳይ ነው። የማስተሳሰብ የመያዝ ችሎታችሁ አንደኛው ወንጀል ሰርቶ አንደኛው ደግሞ ወንጀል ሳይሰራ አንድ ደርስ ላይ ቢቀመጡ ይህንኛው አእምሮ ደካማ ነው። የማስተሳሰብ ብቻ ሳይሆን አስቦ የመስራት ጉዳይ ብቻ ሳይሆን የመርሳትም ችግር አለበት። ለ5 ደቂቃ ለ10 ደቂቃ ማሻአላህ በደንብ ይገባውና ፉትት ሲል ደግሞ እርስት ያደርገው። هذا من اثار الذنوب شكوت الى وكيع عن سوء حفظي فارشدني الى ترك المعاصي واخبرني بان العلم نور ونور الله لا يهدى لعاصي. سلفنا طيب هذا كمال. سبحان الله قال ولهذا لزهم تجد ታገኛለህ خطاب القرآن የቁርአንን خطاب ጥሪ ማለት ነው። ታገኛለህ ቁርአን ሲጣራ ሲያነግር ታገኛለህ። ኢነማ ሁወ እሱ ብቻ ነው መዓ ኡሊል ዐቁል መዓ ከነሱ ጋር ነው። ኡሊል ዐቁል ከዐቅል ባልተቤቶች ጋር ነው። ወልአልባቢ ከልቦና ባልተቤቶች ጋር ነው። አላህ ጥሪ ሲያደርግ ለዐቅል ባልተቤቶችና ለልቦና ባልተቤቶች ነው ጥሪ። ሌላውማ ለምን ይሰማል? ሌላውማ ቢሰማም አይተገበርም። ሌላውማ ቢሰማም ይረሳል፣ አያስተው። ከቀውሊሂ ምን አለ አላህ ወተቁኒ እኔን ፍሩኝ ያ ኡሊል አልባብ እናንተ የልቦና ባልተቤቶች አለ አላህ ሱብሓነሁ ወተዓላ። ወቀውሊሂ አላህ ምን አለ ወተቁላህ አላህን ፍሩ ያ ኡሊል አልባብ እናንተ የልቦና ባልተቤቶች ለዓለኩም ትፍሊሑን ነጻ ትወጡ ዘንድ አለ አላህ። አላህ ሌላ ምን አለ ወማ የዘከሩ አይገሰጽም ኢላ ኡሉል አልባቢ የልቦና ባልተቤቶች እንጂ የሚገሰጹት የሚመከሩት የልቦና ባልተቤቶች እንጂ ሌላ አይደሉም አለ አላህ ሱብሓነሁ ወተዓላ። ወነዛኢሩ ዛሊከ ይህንን የመሰሉ ኺጣቦች ከሲረቱን ብዙ ናቸው ቁርአን። ስለዚህ ወንጀል ምን ያደርጋል? ባረከላሁ ፊኩም የአስተሳሰባችንን የማስተዋል አቅማችንን ይቀንሳል ማለት። አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኢንተተቁላህ የጅዐል ለኩም ፉርቃነን አላህ እናንተ ያመናችሁ ሰዎች ሆይ አላህን ብትፈሩ ተመልከቱ። ኢንተተቁላህ አላህን ብትፈሩ የጅዐል ለኩም ፉርቃነን ፉርቃን ያደርግላችኋል። እውነትን ከውሸት የምትለዩበት ብርሃን አላህ ያደርግላችኋል ይላል። ሁሉም ዱንያህም ላይ አኼራህም ላይ የማስተዋል አቅምህ የማስተንተን አቅምህ የሆነን ሰው ማማከር ከፈለጋችሁ ሐቂቃ አላህን የሚፈሩ ሰዎችን አማክሯቸው። በዱንያም ጉዳይ አማክሯቸው። ጠይብ አካዳሚክ ስለተማረ እሱ እኮ ዲግሪ ያለው እሱ እኮ ማስተርስ ሰርቷል ዶክትሬት እሱ ሳይሆን አላህን የሚፈራ ሰው የሆነ ሀሳብ ስታማገረው እንዲህ እንደ መስራት አስቤ ነበር ብትለው አንተ ያላሰብከውን የስራ አይዲያ ይሰጣል። በዛ ላይ እኮ ኺብራ የለውም፣ በዛ ላይ ተሞክሮ የለውም። ጠይብ ለምን? ወንጀል አእምሮውን ስላላጠፋው አላህ ይገልጽለታል። የመፍትሄ ሀሳቦችን አላህ ሱብሓነሁ ወተዓላ ያብራራለታል ማለት ነው። ስለዚህ ሌላው ወንጀል ከሚያመጣው ተጽዕኖ ውስጥ ምንድነው? ንቅሳን አልዓቅል የዓቅልን አቅም ይቀንሳል። ቃለ ወሚን አዕዘሚ ዑቁባቲሃ ሌላው ወንጀል ከሚያመጣው ቅጣት ውስጥ አነሃ እሷ ትውጂቡ ታስፈርዳለች አልቀጢዐተ መቋረጥን በይነል ዐብዲ በባሪያና ወበይነ ረቢ ተባረከ ወተዓላ በአላህና በባሪያ መካከል መቋረጥ ከአላህ ጋር ያለህን ግንኙነት እንዲቋረጥ ያደርጋል። ወኢዛ ወቀዐቲል ቀጢዐ መቋረጥ ከተከሰተ በአንተና በአላህ መካከል ኢንቀጠዐት ትቋረጣለች አንሁ ከዚህ ሰውዬ ከወንጀል ከሚሰራው ሰው አስባቡል ኸይር የመልካም ነገራቶች መንገዶች አስባብ መንገዶች ሰበቦች ይቋረጣሉ። አልኸይር ኸይር ነገራቶች ሁሉ ይቋረጣሉ። ወተሰለት ብሂ በሱ ላይ ትቀጥላለች። አስባቡ ሸር የመጥፎ መንገዶች ይቀጥላሉ በሱ ላይ። ዋضح ወንጀል በአንተና በአላህ መካከል ያለውን ግንኙነት ይቆርጣል። በአንተና በአላህ መካከል ያለው ግንኙነት ከተቆረጠ ደግሞ ከአንተና ኸይር ተቋረጣችሁ። አንተና ኸይር ከተቋረጣችሁ ደግሞ አንተና ሸር ግንኙነት ፈጠራችሁ ማለት ነው። ቃለ ባዕዱ ሰለፍ ከሰለፎች ከፊሎች ምን አለ? ረአይቱ ልዓብደ አንድን ባሪያ ተመለከትኩኝ ሙልቀን በይነ አላህ ሱብሓነሁ ወተዓላ ሙልቀን የተጣለ ሆኖ ማለት ነው። በይነ አላህ ሱብሓነሁ ወበይነ ሸይጣን በአላህና በሸይጣን መካከል የተጣለ ሆኖ አየሁን። አንድ ባሪያ ልክ በሸይጣንና በአላህ መካከል እንደተጣለ ነው እንበል። ፈኢን አዕረደ አላሁ ዐንሁ ፈኢን አዕረደ አላሁ አላህ ከሱ ቸል ካለ አላህ ሰውየውን ይህን ባሪያ ከተወው ተወላሁ ሸይጣኑ ሸይጣን ይቆጣጠረዋል። ሸይጣን የሱ ልጅ ያደርገዋል። ሸይጣን የሱ ባሪያ ያደርገዋል። ግን ወኢን ተወላሁ አላሁ አላህ ግን የሱ ወዳጅ ካደረገው አላህ ከተቆጣጠረው ይህን ባሪያ ለም የቅዲር ዐለይህ ሸይጣኑ ሸይጣን በሱ ላይ አይችልም። ሸይጣን ሊያጠማው አይችልም። ስለዚህ የሰው ልጅ በአላህና በሸይጣን መካከል የተጣለ ነው። አላህ ካነሳ ሸይጣን አንተን አይይዝህም፣ አይቆጣጠርህም፣ እንደፈለገ አይጋልብህም። ሸይጣን ከያዘህ ግን
ራሱ ልጅ ያደርግሃል፣ የራሱ ፈረስ ያደርግሃል ማለት ነው። ወቀድ ቃለ ተዓላ ለኃያሉ ጌታ አላህ ሱብሓነሁ ወተዓላ ምን አለ? ወኢዝ ቁልና ሊልመላኢካ ወኢዝ ቁልና ባልን ጊዜ ይላል አላህ ሱብሓነሁ ወተዓላ። የሆነውን አስታውስ አንተ ነቢያችን፣ ሊልመላኢካ ለመላኢካዎች ባልን ጊዜ የሆነውን አውሳላቸው፣ አስታውስ ና እስጁዱ ሊአደመ ለአደም ስጁድ አድርጉ ባልን ጊዜ የሆነውን አስታውስ። ፈሰጀዱ ወዳውም ሰገዱ፣ ወዳው ስጁድ አደረጉ። ኢላ ኢብሊሰ ኢብሊስ ሲቀር ካነ ነበረ ኢብሊስ ሚነል ጅኒ ከጅኒ ጎሳዎች ነበረ። ፈፈሰቀ ወጣ አመፀ ዐን አምሪ ረቢህ ከጌታው ትእዛዝ አመፀ ወይም ወጣ በሉት ሁለቱ። አፈተተኺዙነሁ አለ አላህ ሱብሓነሁ ወተዓላ። ሱብሓነላህ አፈተተኺዙነሁ እሱን ትይዛላችሁን፣ ወዙርየተሁ የእሱን ዘሮችንም ትይዛላችሁን፣ አውልያአ ረዳቶች አድርጋችሁ፣ ሚን ዱኒ ከኔ ውጭ ረዳቶች አድርጋችሁ ትይዛላችሁን፣ ወሁም ለኩም ዐዱውን እነሱ ለእናንተ ጥላት ሆነው ሳለ፣ ወሁም እነሱ ሸይጣኖች ለኩም ለእናንተ ዐዱውን ጥላት ሆነው ሳለ አላህ ነግሮናል። እነ ሸይጣነ ለኩም ዐዱው ፈተኺዙሁ ዐዱዋ ሸይጣን ለእናንተ ጥላታቸው ነው፣ ጥላት አድርጋችሁ ያዙት ብሏል። ጠይብ አፈተተኺዙነሁ ወዙርየተሁ አውልያ ወዳጅ አድርጋችሁ ትይዛላችሁ እሱንና የእሱን ዘሩ። ቢእሰ ሊዛሊሚነ በደላ ቢእሰ ከፋ ሊዛሊሚን ለበዳዮች በደላ ለዋጭነቱ ከፋ። ጠይብ አላህን መያዝ ሲገባቸው ሸይጣንንና የሸይጣንን ዝርያ ለውጠው መያዛቸው ምንኛ ከፋ ይላል። ኢዘን አላህ ስብሓነሁ ወተዓላ ወዳጃችን ከሆነ ሁሉም ነገር የኛ ወዳጃችን ይሆናል። አላህ ስብሓነሁ ወተዓላ ደግሞ ጥላታችን ከሆነ ሁሉም ነገር የኛ ጥላት ይሆናል። ስለዚህ ወንጀል የሚያመጡብን ጣጣዎች ዛሬ ብዙን ተመልክተናል። አሁንም እንቀጥላለን። ቀጣይ የወንጀሎችን መዘዞች ማለት ነው ኢንሻአላህ። አላህ ስብሓነሁ ወተዓላ ከወንጀል ይጠብቀን። አላህ ስብሓነሁ ወተዓላ ሁላችንም አላህ ይሰትረን። ተዋቦች አላህ ያድርገን። ሁልጊዜ ወደ አላህ ተመላሾች አላህ ያድርገን። የሰው ልጆች ነን፣ ከወንጀል ንጹሐን ሆነን ተፈጥሯችንም ወንጀል መስራት ነው። ወንጀል መስራቱ ላይ ሳይሆን አላህ ስብሓነሁ ወተዓላ ሁልጊዜ የተውበትን በር ክፍት አድርጓል። አላህ ደግሞ ወደዛ እንድንመለስ ሁልጊዜ ወደ አላህ ስብሓነሁ ወተዓላ እንድንመለስ አላህ ይገዘን። አላህ ወንጀላችን አላህ ይሰትርልን። በሰማነው አላህ የምንተገብር አላህ ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።